ግን በቃ ማይ ከዛ ውጭ ማለት ነው አግባት ወይኝ እኔ የማልወደውን ሰው ላገባ ቀርቶ አብሮ ራስ ምግብ መብላት አልፈልግም። አያቋ በእናትሽ እኮ ነው የወጣሽ የኔ ቆንጆ። ማይ እኔ አኮራሻለሁ። አንቺ ብቻ ደህና ሁኚልኝ ነገር በቃ ስልጤ አስልጣሽ ማይ ከተመረቅሽ በኋላ ቶሎ አግቢና በጣም የምመኘውን ወንድ ልጅ አስታቅፊ። ምንም አልገባኝም። ምን እንዳለው ከምሬ እኮ ነው። ደረጃም ቢሆን ይፈልጋል። በቃ ቶሎ አግቢና እሱን በጣም የሚመኘውን ወንድ ልጅ አስታቅፊ። ግድ የለሽም እንዲች ብለሽ አትነኪም። እኔ ራሴ ነኝ ማሳደግልሽ። እንዲማይ እኮ ቀላል ነገር አይደለም። እኔ ደግሞ በቃ እንደናት የተሳካ ትዳር እንዲኖር ነው የሚፈልገው። ስለዚህ አስብበት መግባት ነው የሚፈልገው። ታስቢበታል። እንድታስቢበት እኮ የምነግርሽ የኔ ቆንጆ። ደግሞ ይኸውልሽ ከተመረቅሽ በኋላ የራስሽ ነገር እሰጥሻለሁ። ቆንጆ ቤት ይገዛልሻል፣ መኪና ይገዛልሻል፣ መቋቋሚያ ይሰጥሻል። ሙች እውነቴን ነው። ምንም ነገር አይጎልብሽም። አንቺ ብቻ ቆንጆ ወንድ ልጅ አስታቅፊ። ባልኬት መጠን ማየ እና ደግሞ ታውቂያለሽ እኔ ናታን ነበር ማግባት የሚፈልገው። ምን ነው ዝም አልሽ ማየ? አየኔ እናት እሱንም አስተንቀረፈፊ እኮ አስነጠቅሽው። ዳጣ ማለትሽ ነው? እኔ የምልሽ ናታን ግን ይዋሻል አይደል? ነው ማየ ዳጣን አልወዳትም አለሽ እንዴ? አዎ አልወዳትም አይደል? አዎ ማየ ናታን ዳጣን ይወዳታል፣ እኔም እወደዋለሁ። እና ለሁለት ሰንጥቃችሁ ልታገቡት ነው? ናታን ጥሩ ሰው ነው ማየ። ኮሌጅ በጣም ብዙ ወንዶች ይመጣሉ፣ ግን ያው አንዳቸውም ለባልነት ብቁ አይደሉም። እኔም እኮ ናታን የመረጥኩልሽ ለዚህ ነው። ናታን በጣም ጥሩ ልጅ ነው። ለምን ጥሩ ልጅ እንደሆነ ታውቂያለሽ? ኢጎ የለበትም። በዛ ላይ በጣም ትሁት ነው። ሰዎችን ያከብራል። እኔ ያውቃለሁ አይልም። ይኸውልሽ ብዬ ምን ጊዜም ቢሆን ለትዳር የምትመርጭው ወንድ ምንም አይነት ጉራ የሌለበት ስሜቱን የገራ መሆን አለበት። አዎ ማየ ናታንም እንደዛ ነው። እኔ ናታን በጣም ወደዋለሁ። እሱን ሳይሆን ናታን ላይ ያለውን ባህሪ ወደችለት። ቢያንስ እሱን ብታጭ ሌላኛው ላይ መካሻ ይሆንሻል። ትህትናውን፣ መተናነሱን፣ ሰው አክባሪነቱን ፍጹም በሆነ ልብሽ ወደችለት። እማዬ እኔ ካገባው ናታን። ሰላም ሰላም ውዴ ቻናል ቤተሰቦች፣ ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ናታን እንግዲህ አብዬን ትወዳለህ ወይንስ አትወድም ስል እሱ ሌላ መልስ ሰጣት። እኔ የምፈልገው አብዬን ትወዳለህ ወይንስ የሚል ጥያቄ ነው እንጂ ጥያቄን ለመቀየር አትሩጥ እባክህን ስትል ትነግረዋለች። እና አብዬን ማግባት ትፈልጋታለህ ወይ ትወደዋለህ ስትለው አይ በጭራሽ አልችልም ላገባት ብሎ ተናገረ። ዳጣ አብዬን ማግባት እንደማይፈልግ ሲነግራት ማርቲ ድንግጥ ብላ እሺም ናታን ብላ ገባኝ ብላ ሄደች ማለት ነው። እናም ናታም ግራ ገባ። ምክንያቱም አጠያየቋ እጅግ በጣም ከባድ ነበር እና ምን ብላ መልስ ትስጠው በጣም ተጨንቃ ነበር እና አማራጭ ስላጣች ይህንን ማለት ነበረባት እና ምንም ማድረግ ስለግራ ስለገባት ያላት አማራጭ እሺ ብቻ ነበር። ዝምታውን የመረጠችው እና ናታም ግራ ተጋብቶ ማርታ ሲመለከታት ነበር። ማታ ከጥላ ወደ ፎቅ ነበር የወጣችው። ከዛ ናታን ግራ ገብቶ ቁጭ ስል ዳጣ ምን ተፈጠረ ብላ ስትጠይቀው ምንም አልተፈጠረም እባክሽ ማንም እንዳይን ወደ ውስጥ ግቢ ሲላት እሷ ግን አልሄድም ንገረኝ ስትለው ምን እንደተፈጠረ ካልነገርከኝ አልሄድም ትለዋለች። ምንም አልተፈጠረም እባክሽ የኔ ውድ በይ ደግሞ ስትለው ነበር። እና የሆንኩ ነገር ካልነገርከኝ ወይም ደግሞ ዞር ብለን እናውራው ስትለው ነበር። አይ ምንም የምናወራ ነገር የለም እባክሽን ሂጂ ስላት ትነግረዋለች። ነገር ግን አንድ ነገር ማድረግ አለብኝ ስትል ታማቅ ታወራለች። ነገር ግን ምንድነው የተፈጠረው ካልነገርከኝ ከዚህ ወደ የትም አልሄድም ንገረኝ ናታን ስትል ስታስጨንቀው ነበር። ምንም አልተፈጠረም እባክሽ ሂጂ ብላት ነበረ። ነገር ግን እንደማትሄድም እባክሽን ንገረኝ ስትል አይ ምንም ነገር አይደለም በቃ ካሁን በኋላ አንቺን እንደምወደው ይፋ ማድረግ አለብኝ ሲል መናገር ጀመረ። እና እሺ በቃ ነገ እናወራለን አሁን ወደ ክፍልሽ ግቢ እባክሽ ብሎ ስለምናት ነበር። እሷም እሺ ትለውና ተስማማለች ማለት ነው። ነገር ግን እንደ አጋጣሚ ውሃ
ከዛኝ ጋር እያወሩ ቆይ ምን ይኸውሽ ነው አንቺ ወገጂ ውልኝ እያላት ነበር። እሷ ግን ልትመታው ወይም ደግሞ ቆይ ምን አድርግ ነው የምትይ? ምን ጉድ ነሽ አንቺስ? ወይ ጊዜ ብዬሻለሁ እያላት እናትን በቀደም እኮ ያጠፋሁት ይቅርታ ጠይቅ ነው እንጫወት ለጨዋታ ብዬ እኮ ነው እንደዛ አደረጉ ስትል ትነግረዋለች። እናም እንደዛ ነበር እንደዛ ያደረጋችሁ ስለ አዎ እንደዛ ነው እንጂ እኮ ያ ነገር አስበን ነበርም ገዛ እንግዲያውስ አሁን ፊኛ ገዝተን ልንመጣ ነው። ፊኛው ትነፋዋለህ አይደል? ታነዳለህ አረገኝ እኔ ምንም ነፍቼ ምንም ማፈንደው ሄዱና ገዝታችሁ ነው እናንተ ራሳችሁ ልቁንስ ፊኛ ብላችሁ ሌላ ነገር ገዝታችሁ እንዳትመጡ እያለ እያስጠነቀቃቸው ነበር። ከዛ እሷም እሺ እንደዛ አናደርግም ስትል ትነግራታለች። እና አሁን ወዲህ ወልኳችሁ አይደለ እንዴ ስትል ቆይ ምን ተፈጠረ ናታን? ቆይ ምንድነው ማወቅ የፈለግሽው ስትል ትጠይቃለች። እርግጠኛ ነኝ አባዬም አንቺ የአባዬ ልጅ መሆኑን እማዬ ካወቀች ብትፈታም ወይም ደግሞ ነገር ብታደርግ እንኳን ምንም እውነት አላት ስል ይናገራል። አዎ ግን ምን ማድረግ አለብኝ ታዲያ ናታን እያለች በጣም መጨነቅና ማሰብ ጀመረች። በቃ ሁሉ ነገር ይስተካከላል ብዬ ተስፋ አደርጋለሁ። ምን ማድረግ እችላለሁ ታዲያ ናታን ስትል ዳጣ ግራ ትጋባና መጨነቅ ትጀምራለች። ምናልባት ማርታ ያንቺ የአባዬ ልጅ መሆኑን ካወቀች ራሷን ብትጎዳ አንድ ነገር ቢፈጠር በእርግጥ በሷ በጭራሽ አይፈረድም። ምክንያቱም አንዳንድ ጊዜ የተፈጠረውን ነገር ቆመ ብለን ስናይ ነው እንጂ እኛ ስደርስብን እንጂ ሰው ያለበት ሁኔታ ጫማ ውስጥ ሆነን ብናይ ጥሩ ነበር። ገዛኝ ናታን ና ወደዚህ ምናምን ብሎ ስጠይቀው ምን ነው ብሎ ስጠይቀው ምንም ላገባ ነው ባገባ ምን ይመስላል ታዲያ ረገኝ እኮ የሚደገፍ ነገር ነው ስነግረው ነበር። አንተስ ታዲያ መቼ ነው የምታገባው ስል ለዛኝ እኮ ጥሩ ልጅ ነች ስል ዋይ ለዛኝ መቼ ቁም ነገር አላት ብለ ነው ዋይ ነው እንደውም እንግዲህ ተጣልተናል እንደው መጨቃጨቃችን እኮ በጣም ደስ ስለሚለኝ ነው እያለ መናገር ጀመረ። እና ስትጨቃጨቁ ነው ደስ የሚላችሁ ማለት ነው እያለ አዎ ስንጨቃጨቅ ደስ ይለኛል ስል ይናገረዋል። እናም ቆሞ እያወሩ ነበር እና ፊኛውን ገዝቶ መጥቶ ፊኛው እንግዲህ ውሃ በርበሬ አድርጋ አንዱን እንድትነፋና ለአክስቷ እንደምትሰጥ ነበር። አክስቷ እኮ እዚህ የላትም እና ለእኔም እኮ ስጦታ ይሰጠኛል ስትል ማውራት ጀመረች። አዎ ለእኔም ስጦታ ይሰጠኛል ኬክም ይሰጠኛል እያለች ውሃ ማውራት ጀመረች። አዎ ይሰጥሻል እና ፊኛው ደግሞ አክስቴ ስልጣ አክስቴ ላይ ነው ማፈንዳት እሷ እኮ ትመታሻለች እኔም እኮ እመታታለሁ ለምንድን ነው የምትመታኝ እያለች ማውራት ቀጠለች። እንግዲህ የምትመታሽ አንቺው ነገር ሲታጠፊ ነው ስትላት ትነግራታለች። ቢሆንም እኮ እኔ አላጠፋም ካጠፋም ደግሞ አትመታኝም ለምን ትመታኛለች አክስቴ ስትል ታወራለች። እናም እንደ አጋጣሚ መርታ ከውጭ እየመጣች ገዛኝን አግኝታ ገዛኝ ማውራት ቀጠለች። ገዛኝ እንዴት ነህ መቼም አይ ህይወትዬ ምን ሆናለሁ ብለሽ ነው ተደላደለ ግብ ውስጥ እንዴት ደህና ነው ብለሽ ነው? ደህና አይደለንም እንኳን ብንል ግፍ ነው የሚሆንብን እያለ ይነግራን። ታዲያ አንተና ለዛኝ እንዴት ናችሁ ብሎ ጠየቀችው። እና ሀይትዬ የኔና ለዛኝ እኮ ጨዋታ ነው እንጂ ቁም ነገር አለ ብለሽ ነው? መቼም ይሄ እኮ እሷ ይሄንን ቤት አይታ አሁን ለኔ ትመጥናለች ብለሽ ነው? የአሁኑ ሴት እኮ ያየ ሁሉ ነው የማምረውት እያለ ማውራት ጀመረ። አይ ሁሉም ሰው እኮ እንደ ቤቱ ነው የሚኖረው፣ ስለዚህ የተመኙት ሁሉ አይሰጡም። ለዛኝ ደግሞ አስተዋይ ጎበዝና ባለሙያ ልጅ ነች እና ጥሩም ልጅም ጭምር ነች ስትል ትነግራለች። ሀይትዬ ሁሉም ሰው እንዳንቺ ባስብ ጥሩ ነበር እያላት ነበር። እና ማርታ ቤት ውስጥ ገብታ እንደ አጋጣሚ ስልክ ያወራች እያለ የጓደኛ ልጅ እንደወለደች ስትሰማ ላብዬን እየነገረች ነበር። የጓደኛ ልጅ እንትናለችው ሱሪያጀን ወልዳለች በማለት ትነግራታለች። እና አንቺም እያለች ተሳም ማራታን ታስባለች። ዳጣም በጣም ከፍቷታል። ምን ነው ናፍቀሽ እንዴ? አሁን አባዬ አንቺና እናታ አንድ ላይ መሆናችሁም ሳቅ ምን የሚልሽ ይመስልሻል ስትል ትጠይቃታለች። አላቅም ዳጣ ናታን እንደምትወጂ አውቃለሁ በጣም ነው እንደምትወጂ ስትላት ወሬ ለማስቀየር በቃ ሄደን ደኮሩን እናስተካክል ስትል ጥላት ሄዳለች። ነገር ግን እንግዲህ እዚህ ጋር ውሃ ተደብቃ ፊኛ ውስጥ በርበሬ እያስገባች በማንካ እና ትነፋና እያለች እያሰለች ነበር። ይሄ ፊኛ ያዘጋጀችው ለአክስቷ ልታቃጥል ነበር። ለአክስቷ ነበረ ፊኛውን ያዘጋጀችው። ደረጀ ሰላም ደውላ
ምን አዲስ ነገር እንዳለና ሀሳብን ቀይራ ከሆነ ለመስማት ፈልጌ ነው የደወልኩት ጋሼ ስትል፣ አይ በጭራሽ ሀሳቤን አልቀየርኩትም እና አቅዴ እስከ መጨረሻ ይሆናል። ምናልባት ዳጣ ስለ አንቺ ማንነት ካወቀች ሮጣ አንቺ ጋር ልትመጣ ስለምችል ተዘጋጂ እያላት ነበር። እሷም እሺ እዘጋጃለሁ ስትል ትነግራታለች። ይህም ፊኛ በርበሬ ምን ልታረግ ነው? አክስቴ ትመጣለች፣ ለአክስቴ ነው ያዘጋጀው ስትል፣ አክስትሽ እኮ እዚያ አትመጣም ትመጣለች ተብሎ ነበረ፣ ግን አሁን የምትመጣ አይመስለኝም ስትል ትነግራታለች። እና እንደ አጋጣሚ ከገዛኝ ጋር እየተጫወቱ እያለ ፊኛው ድንገት ይፈነዳና የውሃ አይን ውስጥ በርበሮ ይገባል ማለት ነው። ከዛ ወይኔ ያለች መጫው አንቺ ለዛኝ እያለ ገዛኝም በጣም ሲጠራና ስጮህ ነበር። እና እሷም በጣም አይኗ አቃጥላ ስለነበር እጅግ በጣም እያለቀሰችና እንደውም ፊቷን እያጠቡና እያላቋቁለት አይኖቿን ለማስተካከል እየጣሩ ነበር። እና እንደመለብለው እሱን ለማስተካከል እየጣረው አንቺ ልጅ ነሽ እንዴ አረገኝ እንዶ ምን አይነት ነገር ነች እያለ ገዛኝም እጅግ በጣም መናደድና መበሳጨት ጀመረ። ምክንያቱም ውሃ ያደረገችው ነገር ለሌላ ሰው ነበር እሷ ያዘጋጀችው ሳታውቀው፣ ግን ገዛኝን አፍንዶ ስትል ራሷ ላይ ፈንድቶ አረፈው ማለት ነው። ፊኛ እየነፉና ዲኮሩን እየሰሩ ነበር። ዳጣ እየተመለከተችው ነበር። እና ከዚህ ወድቀ እኮ ብትሞት ምናምን እያለችው አብዬል የማውን ነገር ስታወራ ነበር። ቀን ከደረሰ እኔ ለምን ራሴን እጠፋለሁ? ምን ጎድለን ብዬ የምፈልገው ነገር አለ። አዎ እሱማ ልክ ነህ፣ ግን አንዳንድ ሰው እኮ ድንገት እንደዛ ነገር ይከሰታል ስትል ማውራት ጀመረች። እሱ ሊሆን ይችላል፣ ነገር ግን የማውን ነገር ነው ስትል ትነግረዋለች። እና አሁን ዲኮሩን መስራት ቀጠሉ። ሁሉም ሰው እንዳጋጣሚ ላይ አቀቤቱ እንጂ አቀቤ እያለችው፣ ከዛ አንድ ላይ ቁጭ ብሎ ናታን ዲኮር እያረገ እያስተካከለ ነበር። ሁሉም ሰው ተሰብስቦ ቁጭ ባለበት ሰዓት እና የምትፈልገው ነገር እያለችው ማስተካከላቸውን ቀጠሉ። ምን እየተፈጠረ ነው ታዲያ ስትለው፣ ሀይ ምንም እያሉ አብሮ እያወሩ እየተቀላለዱ ዲኮሩን ጨርሷል ማለት ነው። ደረጀ እንዳጋጣሚ መጣና እና እየተፈጠረ ያለው ነገር ምን ነው ታዲያ ቤቱ? አዎ ዲኮሩ እያደረጉ ነው ጋሺ፣ እንደኮ ቤቱን ጨረቃ አስመሰሉት እያለ ነበር። የሚነፋፉት ነገር ሁሉ እየነፋፉ እያለ ስነግረው፣ ታዲያ አንተ ለምን አልገባም? የለም ይኸው ሊገዛኝ እዚህ ቤት ውስጥ ሁሉም ሰው እኩል ነው የሚሆነው፣ ስለዚህ እኩል ሆኑ ደስተኛ ሆኑ ስል ይነግረዋል። ስለዚህ እስቲ ቀስበልና ዳጣን ጥራልኝ ይላታል። እሱም እሺ ይላል። ማርታም እንግዲህ ናታን እንድታገባና ወንድ ልጅ እንድታሳቅፈው እያለች አግብታ ልጅ ወልዳ እንድታሳቅፋ እያወራች ነበር። እሷም እሺ እያለችው፣ ነገር ግን እኔ እኮ የምወደው ናታን ነው፣ ናታን ግን እኔ ሳውን ዳጣን ነው የምወደው፣ እሱን ነበር የምፈልገው ስትል ትነግረዋለች። እናም ምንም ይሁን ናታ እንግዲህ በገዛ እጅሽ አይተሻል። አሁን እሱን ተይና ናንቺ ምን ጥሩ ልጅ አልፈልግሽ፣ ቆንጆ ልጅ በማሳደጉ አታስቢ፣ እኔ ራሴ አሳድግልሻለሁ። ቆንጆ ልጅ ብቻ እንድትወልጅልኝ የተመኘሁት ወንድ ልጅ እንድትሰጪኝ እያለቻት ነበር። እሺ ማዬ አንቺ የምትፈልጊ ነገር ሁሉ አሟላልሻለሁ፣ ደስተኛ እንድትሆን የምፈልገው የኔ እናት እያለች ቅፍ አድርጋ ትስማትና እሷ የምትፈልገው ነገር ሁሉ እንደምታረገው ቃል ትገባለታለች። ምክንያቱም እሷ የምትፈልገው ቆንጆ ወንድ ልጅ እንድትወልድላት ነው። ለእሷም አንቺ የምትፈልገውን ነገር በሙሉ አድርጋለሁ ስትል ትነግራታለች። እኔ ባንቺ ደስተኛ ነው የምሆነው እያለች ስታወራ ነበር። ከዛኝ ደግሞ ዳጣን እየጠራት ነበር። ዳጣ ስጠራት ለዛኝ እሷ መስላ ወይ ገዝዬ ምን ነው ስትለው፣ አንቺ ደግሞ ሳትጠሪ ነው እንዲህ ወዲህ የምትመጪ ወገጂ አንቺን አልጠራሁሽም እያለ ምን ነው ጠላ አሁን መጥላት ምናምን ምን አመጣ? እኔ ጠራሁት ያችን አንቺ አይደለም ዞር በይ እያለ አንቺን እያለ ዳጣን በጥቃሻ እየጠራት ነበር። ዳጣም ከዛ ድንግጥ ብላ ወደ እሱ ሮጣ መጣች። ዳጣ ብሎ ስጠራት አቤት ብላ ከዛይ ምን ነው ምን ተፈጠረ ስትለው፣ አባቴ እዛ መኪና መቆማ ቦታ እየጠበቀች ነው ቶሎ ነይ ይላታል። እሷም እሺ ብላ እየሮጠች ወጣች እና በጣም ግራ ተጋብታ ነበር። አባዬ ጠራኝን ገዛኝ ለምን ብላ ስትጠይቁ፣ አዎ አባዬ ጠርቶች ነው ብላ ስትጠይቁ፣ ለምን አባዬ ውጭ ነው እንዴ ብላ ደነገጠች። አዎ አባትሽ ውጭ እየጠራሽ ነው ዳጣ ነይ አናግሪው ስል፣ ዳጣ ግን በጣም ደንግጣ ፈርታ ነበር።
ምክንያቱም ደረጀ ስለ እናቷ የምነግራት እየመሰለ በጣም ተጨንቃ ነበር። የምታደርገው ነገር ሁሉ ጠፋባት፣ ግራ ተጋባች። እሺ ብላ አባቷን ለማግኘት ወደ መኪና ማቆማ መሄዷ ሄደች ማለት ነው። ከዛ አባዬ ምን ተፈጠረ? አባዬ ደህና አይደለም እንዴ ስትለው ሀይ ልጄ ነግቢ ምንም አልተፈጠረም እያላት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ነው ስንነበር በቀጣይ እስክንገናኝ